ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ ጌታነህና የወዲያነሽ ከጊዜ ወደ ጊዜ ይበልጡን እየተቀራረቡና እየተለማመዱ ፍቅራቸውን በስርቆት ማጣጣም ጀምረዋል። ምቾት ስታገኝ ሰውነቷ ላይ እየተገለጠ ነውና ጌታነህ ውበቷን እያደነቀ ሙሉ ትኩረቱን እርሷ ላይ ሊያደርግ የግድ ብሎታል። የወዲያነሽ ክፍል 8 ይቀጥላል። ዕቃ ቤቱ በር አጠገብ አንገቷን ሰበር አድርጋ የቆመችውን የወዲያነሽን እና አሁን ለጊዜው እዚተኝ ብዬ በክንዷ ስብ ያገባሁ። በሩን በሚገባ ከዘጋሁት በኋላ መብራቱን አበራሁት። አይዞሽ አትፍሪ፣ እዚህ እኔ አልጋ ላይ ወተሽተኝ፣ ስንገባ ማንም አላየ ብዬ ይተርበተበትኩ በሩን ዘግቼባት ውልቅ አልኩ። በድንኳኑና በመድረ ግቢው ውስጥ ግማሽ ሰዓት ያህል ከተዘዋወርኩ በኋላ አንዳች አካላዊ ኃይል እየገፈተረና እያፍነከነከ ወደ መኝታ ቤት ይወሰደኝ። ሰውነቷ በስራ ብዛት በመቀጥቀጡ አንቀላፍታ ስለነበረ ከደረቷ በላይ ገልጫ አየኋት። ዘና ብላ በጀርባ በመተኛቷ እንቅስቃሴው የሰከነ ውበት ረቦባታል። የአካላቴን ኃይለኛ ሰደድ ለመቀነስ የተከደኑ አይኖቿንና የተገጠሙ ከንፈሮቿን እንዳበስኳቸው በወዲያነሽ ልብ ውስጥ ልዩ የሆነ የመኖሪያ ዓለም አሰስኩ። አንድ ራሴን ለመቆጣጠርና ለመግታት ያልቻልኩበት የነዲድና የአካላዊ ውጥረት ቅጽበት ደረሰ። በስተራስጌ በኩል አልጋው ጫፍ ላይ አረፍ ስል ነቃች። አይኖቿ በፍቅር ቦግታ ልባዊ መስተንግዶ አደረጉልኝ። ወዲያው ፊቷን አዙራ ሆድና ጉልበቷን አጣብቃ በፍርሃት እየተንቀረቀበች ተኛች። ከጎኗ ጋደም አልኩ። ከገለዋ ላይ በወጣው ሙቀት ለብ ያለው የብርድ ልብሱ ውስጥ አየር የሚያፍነከንክ ደስታ ሰጠኝ። ልብሷን በሙሉ አውላልቃ በመተኛቷ ገራገርነቷ ከፍላጎቴ ኃይል ጋር ትንቅንቅ ገጠመ። አንድ ኃይለኛ የስጋዊ ፍላጎት ግፊት ናጠኝ። ራስን በመግታትና ለፍላጎት በመንበርከክ መካከል የቀበጠ ፍልሚያ ተፈጠረ። የወዲያነሽ ሕይወት በእኔ ግዴለሽነት የሚሰናከል መሰለኝ። ፍላጎቴን ፈጽሜ ስሜቴን ካረካው በኋላ የወዲያነሽን እስከ ዘለቄታው ለመርዳትና በፍቅር ጸንቼ አብሬያት ለመኖር ያለኝ ቆራጥነትና የሊና ጥንካሬ እስከምን ድረስ ነው እያልኩ በማውጣትና በማውረድ ከራሴ ጋር ትግል ጀመርኩ። ከራሴ ጋር የማደርገው ክርክር ሳልደመድምና ኃላፊነቱን ለመሸከም ሳልወስን የወዲያነሽንም የህይወትና የኑሮ ሁኔታ አንድ አቅጣጫ ላይ አስይዤ ሳልወስን አቅፍ ያባበልኳት። ተመሳሳይ ፍላጎቶች ይዋሃዳሉ ሆነና ሰምና ወርቅ ሆነ። የልቧ መታየለ ያተነፋፈሷ ፍጥነት በውስጧ ከፍተኛ የስሜት ሲቃ እንዳለ አወጣጡ ይገልጻል። ለአጭር ጊዜ ትንፋሿን ዋጠች። ድንገት በመሃሉ የለቅሶ ድምጽ ሰማሁ። ወይኔ እናቴ፣ ምን ነው ያቺን ቀን በሰጠኝ፣ ወይኔ እድሌ፣ ወይ አለመታደሌ ብላ ያመቀችውን ትኩስ አየር ለቀቀችው። እንባዋ እንደ ቦይ ውሃ ይወርድ ጀመር። በረጅሙ ከተነፈሰች በኋላ ወይኔ ዛሬ፣ አይ መከራዬ፣ አይ አበሳዬ ብላ በግንባሯ ተደፋች። በቀጣዮቹ ደቂቃዎች ምን ሊገጥማት እንደሚችል ወለል ብሎ ታይቷታል። ምንም እንኳን ለቅሷ የሚንሰፈሰፈው ሰውነቷ ርህራሄ ቢያሳድሩብኝም አካላዊ ፍላጎቴን ገተው የህሊና ገደብ ሊገድቡብኝ ግን አልቻሉም። የስሜቴ ልጓም ተበጠሰ። የልመናዋን መንደርደሪያ ቃላት ከመጤፍ አልቆጠርኩትም። ይህ ሁሉ ለቅሶና ልመና ይከዳኛል ብለሽ ሲሆን ቃል እገባልሻለሁ፣ አልከዳሽም። ምንም ቢባል ምንም ቢመጣ እስከ መቼም ቢሆን አልከዳሽም። ይህ ፍቅራችን ምስክሬ ነው ብዬ ደንበኛ የልብ ማጥመጃ ቃል ገባሁ። ከዚያ በኋላ ቦርቧራ ልቧና ንጹህ ልቦኗን በአንደበት የተጫንኳቸው። ከግማሽ ሰዓት በኋላ የድንግልናዋን ኬላ ጣስኩት። እየየዋ አንጎሌ ውስጥ ሰረጸ። በመሃሉ የወዲያነሽ እኔ በምሰማው ሁኔታ ብቻ ልትል ስትል አፏን በአፌ ከደንኩት። ህሊናዋን ስታ ዟ ብላ ተዘረረች፣ ተዝለፈለፈች። ልቤ
በርህራሄና በሐዘኔታ ተንፈራፈረች። ካልጋው ላይ ዘልዬ ወረድኩና የተቻለኝን ያህል ረዳኋት። የሌሊቱን ቀዝቃዛ አየር አርገበገብኩላት። ድካሟን አቃልዬ ብርታት ለሰጣት ባለመቻሌ በንዴት ተከምኩ። ያም ሆነ ይህ አንዴ ለተፈጸመ ነገር ሌላ አዲስ ፍጻሜ የለውምና እንደገና መብራቱን አጥፍቼ ከጎኗ ጋደም አልኩ። በደረቷ ተደፍታ ለጣለች። ከእንቅልፌ ስነቃ ከሌሊቱ 10 ሰዓት ነበር። በደማቁ የመብራት ብርሃን በአካላዊ ጥቃት የፈዘዘው ውበቷን አየሁት። መኝታችን በደም ተበክሏል። የዮዲያነሽ ማራኪ አይኖች ተንገርብበዋል። መብራቱን አጥፍቼ እንደገና ጋደም አልኩ። ህልም መሰል ቅዠቶች እየረከረኩኝ አለፉ። ዳግመኛ ስነቃ 11 ሰዓት ከ20 ነበር። የጭንቀትና የፍርሃት ናዳዎች አንጎሌ ውስጥ እየጓኑና እየተወዘገዘጉ ሰላም አሳጡኝ። ልብስ የለበስኩ። የመኝታ ክፍሌን መስኮት ከፍቼ አሻግሬ ማየት ጀመርኩ። የማለዳዋ ፀሐይ ልትወጣ ጥቂት ደቂቃዎች ብቻ ቀርተዋል። ከሩቅ የሚታየው ምስራቃዊ አድማስ ያለያዘ ግሽርጥ መስሏል። ጎህ ቀደደ። ሰማዩ በብርሃን አውታሮች ተሸነሸነ። ጋቢዬን ደርቤና የመስኮቱን ደፍ ተደግፌ የምድረ ግቢውን የጨለማና የውጋገን የመጨረሻ ትንቅንቅ የተከተለውን ድንኳን በአይነ ችላ አየሁት። ወገገ። የማለዳው ቀዝቃዛ አየር አካባቢውን በዝግታ ሲያስስ የእኔም አንጎል በልዩ ልዩ ሐሳብ ተፈተሸ። የድግሱ አሳላፊዎችና አስተባባሪዎች እንዲሁም እንግዶች ከመነሳታቸው በፊት የዮዲያነሽ ተነስታ መውጣት ስላለባት አልጋው ጫፍ ላይ ተቀመጥኩ። ግራ እጄን አሾልኬ ርህራሄ ባጀበው ሁኔታ አንገትና ደረቷን ስዳብስ እውነትም ጥሩ መላ ኖሮ ሳትደነግጥ ነቃች። ገለጥ ስትል አይን ለአይን በመጋጨታችን አይኖቿ በሀፍረት ተሰበሩና ተሸፋፈነች። የተፈጸመው ሁሉ መታየትም ሆነ መሰማት ስለሌለበት በስጋት ተቅበጠበጥኩ። ከወላጆቼ በኩል እጅግ ከፍ ያለ የወርደትና የቅሌት ዶፍ ቃላት እንደሚደርስብኝ ያውቃለሁ። እሷም ባልታሰበ የመከራ ውርጅብኝ እንዳትጎዳ በማሰብ እስኪ እንደምንም ብለሽ ቀና በይና ተነሽ ብዬ ትትና ባልተለየው አኳኋን ጠየቅኳት። ፈገግ ብላ ቀና ስትል ልቤ በደስታ ተለጠጠች። የደቂቃዎቹ መደራረብና መተካካት ሙሉ ንጋትን አስከተለ። ያፍንጫዋን ጫፍ በጣቴ እያነቃነቀው ከእኔ ጋር ተኝተሽ ማደርሽ እንዳይታወቅና እንዳይሰማ ሰው ሁሉ አንዳንድ እያለ ከመነሳቱ በፊት ሹልክ ብለሽ ሂጂ ብዬ ግዴታ የተቀላቀለበት ንግግሬን አሰማኋት። ምንም እንኳን ተኝታ ለማርፈድ እንደማትችል ብታውቅም ለጊዜው ፊቷ በሐዘን ቅጭም አለ። አይኖቿ ቀዘዙ። የሐሳብ ጋሬጣ ጠቀጠቃት። ልብሷን ለባብሳና ጸጉሯን እንደ ነገሩ ጎንጉና ከፊት ለፊት የቆመች። ስቃይዋ አንጀቴን አላወሰው። እንደ ሰረቀ ሰው ተሸሽጋና ሹክክ ብላ ማንም ሳያትና ሳይሰማ ወጥታ ሄደች። ያደረኩት ድርጊት አጸያፊና የግዴለሽነት አሰቃቂ ተግባር እንደሆነ ገባኝ። በፍቅር ስም የተፈጸመ ወንጀል። የኔ ነገር ግመል ሰርቆ አጎንብሶ ሆነ። ሆኖም ግብ የለሽ ጸጸት ከተቃወሰ ህሊና የሚፈልቅ የልቦና እድፍ በመሆኑ በብስጭት ታጥቦ አይጠራምና ድርጊቴ ክፉ አፉን እንደከፈተ ቀረ። ራሴን ከሐሳብ ወጥመድ ነፃ ሳላወጣ ከግራም ከቀኝም ከደጅም ከቤትም የሰው ድምፅ ተሰማ። 1 ሰዓት ተኩል ላይ ከሰው ጋር ተደበላለቁ። ወዲያ ወዲህ አላልኩ። ከመኝታ ቤቴ ፊት ለፊት እንግዳ መቀበያው ክፍል ውስጥ ጉብ አልኩ። በዮዲያነሽ ልብ ውስጥ አንጸባራቂ እምነት በማስቀመጤ ትነግርብኝ ይሆን? ጉዴን ፀሐይ ታሞቀው ይሆን? በማለት እንብዛም አልሰጋሁ። የውብነሽ ያደረ ፊቷን ውሃ እንኳን ሳታስነካ ተፍስ ትልመታ ያንን የኔን አረንጓዴ ፎጣ አንተ መኝታ ቤት ውስጥ አይቼው ነበር ብላ በሩን ከፍታ ዘዋለች። ሰውነቴ የጥቅምት ውርጭ እንዳደረበት ብረት በድንጋጤ ቀዘቀዘ። ተነስቼ ለመሸሽ ጥቂት ነበር የቀረኝ። አይኔ በድንጋጤ ፈጦ አፌ ከመቅጽበት ኩበት ሆነ። ድንገት ከጭንቀቴ ምጥ ተገላገልኩ። ፎጣውን አንጠልጥላ ተመለሰች። ልክ እንደ ሰከረ ሰው የተፍገመገምኩ መኝታ ቤቴ ውስጥ ገባሁ። የኔንና የዮዲያነሽን ድብቅ ድርጊት ግን ያ በሚገባ ያልተነጠፈውና በዘፈቀደ የተዘረጋው የብርድ ልብስና የአልጋ ልብስ ሸፍነው ሰውረውታል። መጀመሪያውኑ ያለመጠንቀቄና ልብሶቼን ገለል ያለማድረግ የፈጠረው ስህተት እንደ ትልቅ ጋራ ተገትሮ ታየኝ። ሁኔታው ባለመጋለጡ
የልቤ የምትቀነሰ ለጊዜው ውስጣዊ እፎይታ አገኘሁ። እናቴ የቤቱንና የእንግዶቹን ሁኔታ ለመመልከት ከላይ ታች ስትል እኔም ለወሬ ቃረማ ተከትያት ወደ ምድር ቤት ወረድሁ። የወዲያነሽ ከአንድ ትልቅ የብረት በርሜል አጠገብ ለደረቁት ማስጫና ለኮቾሮ ማድረቂያ ተብሎ በተገዛ አዲስ ሰሌን ላይ ተኮራምታ ተኝታ አገኘናት። ከሰድኑ ላይ ቀሚሷን ጣል አድርጋ ነጠላ ብጤ ለብሳለች። ከአባቴ ጋር አንዳችም ግንኙነት እንደሌላት በመረጋገጡ የእናቴ ጥርጣሬ ተወግዷል። የወዲያነሽን በጣም ስለወደደቻትና በስራዋም አንጀቷ በመራሱ ወዲያው እንዳየቻት ወይ አፈር በበላሁት ይህች ልጅ ምን ነካብኝ ብላ ጎነበሰች። እቴ አመመሽ እንዴ ብላ ርኅራኄዋን በሚያስረዳ ለዛማ ድምፅ ጠየቀቻት። የወዲያነሽ ቀና ብላ ከተቀመጠች በኋላ ይሄ ራሴ እንደ ድንጋይ ነው ከበደኝ፣ መነሳት አቁቶኝ ነው ዝም ብዬ ተኛሁት ብላ ጉልበቷ ላይ በግንባሯ ደፋ አለች። እናቴ እንደገና ከመናገሯ በፊት ታዲያ ምንስ ቢያምሽና መነሳትስ ቢያቅትሽ ከዚህ ከመንገዱ ላይና ከሰው ፊት ዞር ማለት አቃተሽ እንዴ? ምን ነው የማትፈራናት ባካችሁ በማለት አደናጋሪ የውሸት ቁጣ ተቆጣሁ። እናቴ ወደኔ መለስ ብላ አንተ ምን ችግር አለብህ ልጄ? የሞላለት ድመት ሳምባ ያማርጣል ይላሉ መምህሬ መታፈሪያ። ታዲያ ለጊዜውስ ቢሆን የትተኛ ብለ ነው? አልጋዋን እንደሆን ለእንግዳ ሰጠንባት። እሳቸውም የትናንቱ ስካር ተጭኗቸው ይኸው እስካሁን ንቅንቅ አላሉ። አረ ምን በወጣት ደሃዋ ለእኔስ አይመምብኝ፣ እሷው ናት ያለችኝ። ማን ከወዲያ ወዲህ ብሎ ይሰራልኛል ብላ አይኖቿን ወደ የወዲያነሽ መለሰቻቸው። እሱስ እውነትሽን ነው አልኳት፣ ሐሳቧን ከሐሳቤ ጋር ለማገናኘት ያህል። ግን እንደ አህያ ሬሳ እዚህ ሜዳ ላይ ተፈንችራ በትታይ ምን ጥቅም አለው? ሌላ ቦታ ሄዳ አንጥፋት ተኛ፣ ወይም ለጊዜው እኔ መኝታ ቤት ወለሉ ላይ ጠርጋ ጋደም ትበል፣ ባይሆን ማታ በደንብ አድርጋ ተወለውለዋለች ብዬ ስውር ጥቅም ያንጀረገገ ሐሳብ አቀረብሁ። እናቴ በሐሳቤ በመስማማቷ የወዲያነሽ ሌላ ንጹሕ ስጋ እጅ አንጥፋ እኔ መኝታ ክፍል ውስጥ ተኛች። በእኔ ስውር ምክንያትና በእናቴ የዋህነት መካከል አንዳች የሚያህል የሐሳብ ልዩነት ነበር። ከጥቂት ደቂቃ በኋላ ነገሩን በማረሳሳት ቀስ ብዬ ገብቼ ያንን አልፎ አልፎ ጃኖ የመሰለ አንሶላ ሸምልዬ ሳጥን ውስጥ ቆለፍኩበት። በምትኩም ሌላ ልብስ አነጣጥፌ ወጣሁ። ሰው ሁሉ ያደረ ሆዱን ለመሙላት በየማዕዱ ዙሪያ ተኮልኩሎ ስለነበረ እኔም ለእኔ ነው ብዬ ለወዲያነሽ ጥሩ ቁርስ ይዤላት ገባሁ። ሸብረክ ብዬ ፊቷን ካየሁ በኋላ በይተነሽና አልጋው ላይ ወጥተሽ ተኚ፣ ማንም ገብቶ እንዳያይሽ በሩን ቆልፌብሽ ሄዳለሁ። ቅድም በእናቴ ፊት የተቆጣሁሽና የጮኩብሽ አውቄ ነው። እንዲያ ባልቆጣና ይህንን ብልሃት ባላመጣ ኑሮ አንቺን እዚህ ማስገባት አልችልም ነበር። ማታ ተመልሼ ስመጣና ይህንን በር ስከፍት አልጋው ላይ መተኛትሽን ሌላ ሰው እንዳያይ ድምፄን ከሩቅ ስትሰሚ ቶሎ ወርደሽ ወለሉ ላይ ተኚ ብያት ስነሳ ቀና ብላ ተቀመጠች። ድንገት ሳላስበው ጫማዬ ላይ ዘፋለች። አድራጎቷ ከመጠን በላይ ዘገነነኝና ተበሳጨሁም። ሆኖም ሆነ ቀስ ብዬ አልጋው ላይ ካስተኛኋት በኋላ በሩን ከውጭ ቆልፌባት ሄድሁ። በእንደዚህ ያለ ሁኔታ ውስጥ ሊደረግላት የሚገባው እንክብካቤ የሰማሁትን ያህል ባይሆንም በአካሏ ላይ ለደረሰው ጉዳት ጸጥታ ማረፍት ታገኝ ዘንድ ሆን ብዬ ወደ ቤት ሳልመለስ አልሁ። ከ12 ሰዓት በኋላ ወደ ቤት ገባሁ። ብቻዋን ተዳፍኖባት በመዋሏ ልባዊ ቅሬታን ከረደደኝ። ምንም እንኳን ካልጋ ላይ ወርዳ መሬት ላይ መተኛቷን ደስ ባልሰኝበትም ጊዜውም ሁኔታውን በማስገደዱ እንግዳ መቀበያ ክፍል ውስጥ እንደደረስኩ ከእናቴና ከዮብነሽ ጋር ጎላ ባለ ድምፅ ሰላምታ ተለዋወጥኩ። የድምፅ የጉላት የሚጠቅመው ግን እኔን በመጠባበቅ ላይ ለነበረችው ለወዲያነሽ ነበር። በሩን ከፍቼ ስገባ እንደ ተባባል ነው ተኝታ አገኘኋት። በወዲያነሽ አልጋ ላይ ያደሩት ሽማግሌ ሌላ አሮጌ አልጋ ስለተሰጣቸው የወዲያነሽ አልጋዋ ላይ ተኛች። ቀን በቀን ላይ ተደራረበ። አድራጎታችን ሁሉ ሳይሰማ አያሌ ሳምንታት አለፉ። እያደር ግንኙነታችን እየለማ የፍቅራችን አዝመራ አበበ። የልቦቻችን ብርሃናዊ የፍቅር ገመድ እየጠበቀ ደመቀ። ከዚያም ምንም ጊዜ ቢሆን በሌሎች ሰዎችና በቤተሰቦች ፊት አንቱ፣ ለብቻችን ስንሆን አንተ ወይም
ጌታነህ ብላ እንድትጠራኝ ተስማማን። ለተዋሃዱ ተማማኝ ልቦች አዳጋች ነገር የለምና ወዲያው ለመደችው። ጊዜው ገሰገሰ። 1 ዓመት ከመንፈቋ እንደ ዘበት ነበር ሆነ። የውብነሽ አዳዲስ ልብሶች ባስቀደደች ቁጥር አርጀት ጀት ያለባትንና ወረቱ ያለቀበትን ተሰጣት ነበር። ይህም የሁለቱ መግባባትና መፋቀር በእናቴና በዮዲያነሽ መካከል የነበረውን ተራ ግንኙነት ከላው። የዮዲያነሽ ሕይወትና ኑሮ ሌላው የሕይወቴ ገጽታ በመሆኑ ዕለታዊ ብስጭቷና የኑሮዋ ሽክረት ይቆረቆረኛል። ከትምህርት ቤትና ከዚያም ውጪ ጥቂት ሴቶች አውቅ ነበር። አልፎ አልፎም 1ና 2ቱን የወደድሁበት ጊዜ ነበር። የዮዲያነሽን ካፈቀርኩ በኋላ ግን አኳኋኔ ሁሉ ከቀድሞ የተለየ ሆኖ ስለነበረ ቀድሞዎቹ የነበረኝ ስሜት ተራ ትዝታ ሆነ። አጋጣሚ ጉዳይ ሆኖ ያገኘኋቸው ሴቶች ወረተኞች ስለነበሩ ግንኙነታችን ሁሉ ውሎ ሲያድር የተቀጠፈ አበባ ውበት ሆኖ ቀረ። ይህም በመሆኑ ስሜት የተገማሽሮ የፍቅርን ልዩ ለዛ ያሞጋገስኩበት ቀን አይታወሰኝም። ከዮዲያነሽ ጋር ያለኝ ምዑዝ ፍቅር ግን ልዩና ጠንካራ በመሆኑ ሌሎቹን ሁሉ ደመሰሳቸው። የሷም በቤታችን ውስጥ ሰራተኛ መሆን ቅንጣት ታህል እንኳን ቅር አላሰኘኝም። አንዳንድ ጊዜ ያቺ በውስጥ የምትፍለከለከዋ ጤዛ የምታህል ወኔ ድንገት የምትገነፍልበት ጊዜ ከዛሬ ጀምሮ ከትክክለኛ አመለካከት ውጪ የሆነውን አስተሳሰብ ለመቋቋምና ለመበረቃቀስ ቁርጭ እነሳለሁ። በዮዲያነሽ የተነሳ ምንም አይነት መጥፎ ሁኔታ አደጋ ቢደርስብኝ ግንባሬን አላጥፍም። ከእንግዲህ ወዲያ የትልቅ ሰው ልጅ አጥንተ ጥሩ እና ደመ ንጹህ የሚሉ ከንቱ አሮጌ እምነት በጭራሽ አላምንም። በእኔና በእርሷ መካከል የኑሮ ደረጃ ሀብታምና ድሃ ሆኖ የመወለድ ልዩነት እንጂ በተፈጥሮ ሰውነት መበላለጥ ስለሌለ እስከ ዘለቄታው ከእርሷ ጋር መሆን እችላለሁ። የአስተሳሰባችን ያለ መቀራረብ የሚያስከትለው ችግር እንዲወገድ የጋራ ጥረት ማድረግ ይቻላል። እኔና እርሷ በሰውነታችን ፍጹም እኩል መሆናችንን እኔው ለእኔ ማረጋገጥ ማሳወቅ ይኖርብኛል እያልኩ በሐሳብ ሽቅብ መጥቄ እንደገና ደግሞ ቁልቁል ወርጄ ዘጭላለሁ። በሐሳብ ሰረገላ ላይ ተቀምጬ የሐሳብ ልጓም ስስብና ስለቅ አያሌ ቀናት አለፉ። እናቴ ከራት በኋላ የተፈላውን ቡና ካከተመች በኋላ ከተቀመጠችበት ወንበር ላይ በዝግታ ተነስታ ከድረቷ ውስጥ የተቋጠረ መሐረብ አወጣች። ቁም ነገረኛነትን ለመግለጽ የሚውተረተሩ ቃላት ለመናገር ፊቷን ፈገግታ እየነሳች የደሃ ጉልበት ጥሩ አይደለም ልጄ፣ የደሃ እንባም ለልጅና ለልጅ ልጅ ይቆያል። ትውሰድና የፈቀዳትን ታደርገው፣ ይኸውልህ 4 ወር ደሞዝ ብላ በመሐረብ የተቋጠረ ገንዘብ ጥላልኝ ወደ መኝታ ቤት ገባች። ከራት በኋላ የውብነሽ ወደ መኝታ ቤቷ ስትገባ እኔም ወደ ክፍል ሄድሁ። የደሞዝ ማስፈረሚያውን መዝገብ አውጥቼ አጭሯን የደሞዝን ተቀብያለሁ የምትል ረዘም ያለች ሐረግ ከጻፍኩ በኋላ የዮዲያነሽ እንደተለመደው ጠራኋት። በጻፍኩበት ውስጥ ተጨማሪውን አዲስ ነገር ላለፉት 4 ወራት ጉልበቷ ለእያንዳንዱ ወር የ1 ብር ጭማሪ ማግኘቷ ብቻ ነበር። እንደ ቀድሞ ሳይሆን በጣም ተጠግታ አጠገቤ ቆመች። ደሞዟ ከፊት ለፊቷ ተቀምጦ ነበር። የቀኝ እጅ አውራ ጣቷን ነጥዬ በመያዝ ቀለም ልለቀልቃት እጄን ሾል ሳደርግ ጣቷን ወደ ውስጥ አጥፋ ቆለፈቻት። አውራ ጣቷን ከእጄ ውስጥ አሾለከቻት። በአካባቢው ሰው ያለ መኖሩን ቀደም ብላ በማረጋገጧ በሩን ዘጋችው። ከዚያም ጎንበስ ብላ የተጻፈውን ጽሑፍ አንጠርጥራ ነበበችው። የያዝኩትን ብዕር ወስዳ ከጽሑፉ በስተቀኝ ግርጌ የዮዲያነሽ አሸናፊ ብላ አሳምራ ጻፈች። የዮዲያነሽ ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ተምሩ ከፈለኝና ቤዛዊት ከበደ። የዮዲያነሽ